ባለጌዎች ሁለታችሁም አንድ አይነት ናችሁ። ማለቴ እዚህ ተጨማሪ አንድ ሁለት ቀን መቆየት አለባት። ያው የዶክተር ስራ ነው አይሁን። አሹ የምሬን ነው እንዴ? አባቷን ጥላ ጎረምሳ ተከተላ ብር ብላ ትሄድ ሆስፒታል ድረስ የሚያስኬድ የመማት ትንሽ ነው ትለኛለህ። አለቅሽም። እኔም እኮ ቁጭ ብዬ የምጠብቀው እሱ ነው አይደል? ማሚ አንቺ ልትረጅኝ አትችይም። እሱን አላውቅም። ስለ እሷ የሚመለከተኝ ነገር የለም። ቆይ ምንድነው የተፈጠረው እንደዚህ እስክትሆን ድረስ? ልጅቷ ከዚህ በላይ ማለማረጓ ሆነ ለሊ ገር ስር ወድቀን ይቅርታ እንጠይቃለን። አዴ ደህና ነች? ማለቴ ቆይ አንቺ ቤቲ ስርስር ስትያን ነበር እንዴ? ይሄን ያህል ሲጀመር አንተ ቤት ከመቀመጥ ውጭ ወዴት ለመሄድ አስበህ ነበር? ቆይ እንደዚህ የሚያስደርግ ነገር ምን ነው? ሌላው የቀረ እህቴ እንዴት ሆነች ብላ እንኳን መታ አትጠይቅም። አዴ ራሷ አብራ መውጣቷን መቻው ምን እንደዚህ እንደሚፈጠር ምን ጠፍቷችሁ ነው? ወይኔ ኩኩሻ በቃ ፉበይ አዴኔ ያክል ከወደድካት ለምን አጠልፋት? ምን ያቅዳል? ኢንስፔክተር ምን እያደረጋችሁ ነው? እንኳን ደህና መጣሽ ሩታና። ምን ነው ልጄ ደህና አይደለችም እንዴ? ኧረ ደህና ነች። ባቡሬ በመጨረሻ ለለሊ ቀለበት ሊያደርግላት እንደሆነ ለአደይ ነገራት። አደይም በዚህ ነገር እጅግ በጣም ተደሰተች። ታዲያ መቼ አሰባችሁ ስትልም ጠየቀችው። ባቡሬም ካሰብኩት ቆይቻለሁ፣ ነገር ግን አንቺ ጓደኛዋ እስከምትመጪ ነበረ የምጠብቀው፣ ምክንያቱም ለሊ ያላንቺ ባዶ ናት እና ደስታዋ ደስታ አይሆንም ብዬ ነበረ ሲል ነበር ለአደይ እያንዳንዱ ማብራሪያ እየነገራት የሚገኘው። ቤቲን ለማስፈታት እስር ቤት ሄዳ የነበረችው ቅምጥል ሳይሳካላት ቀርቶ ተመልሳ መጣች። ስለ ኪንጎ ምንም አይነት ነገር ቢጠይቁሽ እንደማታውቂው ተናገሪ ባያት ብሎ የላካት ኪንጎም ቅምጥል እስከምትመጣ በጉጉት እየጠበቀ ነበረ። ቅምጥልም ወደ ቤቷ ተመለሰች። እናም ቤቲን አገኘሻት እንዴ ሲልም ጠየቃት። ነገር ግን ቅምጥል ፖሊሶቹ ወደ ውስጥ እንድትገባ እንዳልፈቀዱላት ለኪንጎ አስረዳቸው። ኪንጎም እጅግ በጣም ደነገጠ። ወደ ዳይመንድም ስልክ ደወለለት። ዳይመንድንም ቤቲ ታስራለች። እናም ደግሞ ቤቲ አንዳንድ ነገሮችን ሲጠይቋት ስለ እኔ ከተናገረች አሁን እኔም እጣፋንታዬ የሚሆነው እስር ቤት ነው እና ለዛም እጅግ በጣም ፈርቻለሁ ሲል ነበረ እያማከረ የሚገኘው። ዳይመንድን በመጨረሻ ኪንጎን በቃ አንተ ለፖሊሶቹ ሂድና እጅ ስጥ፣ ማለትም ስለምታውቀው ስለ እያንዳንዱ ነገር አስረዳቸው። ቢያስሩህ እንኳን 24 ሰዓት ነው፣ ከዛ ውጭ ይፈቱሃል፣ ካልሆነ ደግሞ እኔ መጥቼ አስፈታሃለሁ፣ ለዚህም ሙሉ በሙሉ ኃላፊነቱን እወስዳለሁ ሲል ነበረ እየነገረው የሚገኘው። ሩታ ራሷን ለማጥፋት የሞከረችው በዶክተሩ ምክንያት እንደሆነ ፍቅር ለዶክተሩ ነገረችው። ዶክተሩ መጀመሪያውንም ጠርጥሬ ነበረ፣ ነገር ግን እርግጠኛ አልነበርኩም እያለም አሁን ሩታን ምን እንደሚያረጋት እየተወዛገበ ይገኛል። የአደይ ወደ ከተማ መመለስ እያስደሰተው የሚገኘው ዶክተሩ አሁን ሩታን እንዴት አድርጌ ነው ከአጠገቤ ዞር የማደርጋት እያለም እየተጨናነቀ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 239 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አደይና ዴቭ ከገጠር ወደ ከተማ ከመጡ በኋላ ለአንዳቸው ደስታ ለአንዳቸው ደግሞ ሀዘን ሆኖባቸው ነበረ። እሱም ምንድነው? ለአደይ ለሊ ቀለበት ሊደረግላት እንደሆነ ስትሰማ እጅግ በጣም የትየለሌ የሆነ ደስታ፣ ለዴቭ ደግሞ የሩታ ሆስፒታል መግባት እጅግ በጣም ትልቅ የሆነ ጭንቀትና መርዶ ሆኖበት ነበረ። እህቴ ታላቅ ወንድምሽ ከአጠገብሽ ነው የሚለው ዴቭ እስካሁን ትቼሽ ስለሄድኩኝ እና ስለተውኩሽ እጅግ በጣም ይቅርታ፣ እኔ ስላልነበርኩኝ ነው ነገሮች የተበለሻሹት ሲል ነበረ ሩታን እያጽናናት የሚገኘው። ሩታም ዴቭዬ እንኳን መጣህ፣ አዎ እኔ ካጠገቤ ሰው አጣሁኝ እናም ተሰቃየው ስትል ነበረ ብሶቷን እየገለጸችለት የምትገኘው። ዴቭም ከዚህ በኋላ አንዳችም ነገር አይገጥምሽም፣ እናም ወንድምሽ ሁሌ ካጠገብሽ ነው ሲልም ነግሯታል። ሩታ ሆስፒታል ለመቆየት በፈጠረችው ምክንያት መሰረት ማለትም በእቅዷ መሰረት ዶክተሩን ከአጠገብህ ልሁን እናም እንድወጣ አታድርገኝ፣ አሁን ማሚ ስትመጣ እዚህ መቆየት እንዳለብኝ ንገርልኝ ስትልም ለምናው ትገኝ ነበረ።
ዶክተሩም ሩታ ባለችው መሰረት ሆስፒታል እንድትቆይ አድርጓታል። ነገር ግን ፍቅርን ለምንድነው ሩታ ራሷን ለማጥፋት እየሞከረችው ብሎ ከጠየቃት በኋላ በሱ ምክንያት እንደሆነ እናም እንደምትወደው ሲሰማ አሁን ምን ማድረግ እንዳለበት ግራ እየገባውና እየተወዛገበ ይገኛል። ዳይመንድም ዶክተር መጀመሪያውኑም ነግሬህ ነበረ ሩታ ከአንተ እልል ያለ ፍቅር ይዟታል እያልኩ ነበር፣ ነገር ግን አንተ እኔን አልሰማኸኝም ነበረ፣ መጨረሻው ይህ ሆነ ሲል ነበረ ዶክተሩን እየወቀሰ የሚገኘው። ዶክተርም እባክህ ዳይመንድ እኔ አንተ አለመረዳት ፈልጌ ሳይሆን ነገር ግን እውነት ነው ብዬ ስላላሰብኩኝ ነበረ፣ ምንም አይነት ነገር የተፈጠረ አልመሰለኝም፣ እኔ ደግሞ ለሷ ምንም አይነት ስሜት የለኝም ሲልም ተናግሮ ይገኛል። ዳይመንድም እጅግ በጣም ተናደደ። እዚህ አንተን ያለ ስስት የምታፈቅርህ ሩታ ያለች አንተ ደግሞ የሰው ፍቅር ትጋራለህ፣ ማለትም ልታገባ ካለች ልጅ ጋር ከአደይ ጋር ፍቅር እያልክ ትጃጃላለህ ነበረ ብሎት የነበረው። ዶክተሩም አደይን እንደማላገኛት እንኳን እያወቅኩኝ አሁንም አፈቅራታለሁ፣ ነገር ግን አጠገቤ ላሉ ለማናቸውም ቢሆን ምንም አይነት ስሜት የለኝም ሲል ስሜቱን ሳይደብቅ እየተናገረ ይገኝ ነበረ። ቤዛ ከዚህ በፊት ስታደርግ የነበረውን ነገር በድጋሚ ለማድረግ እቅዶችን እያወጣች ትገኛለች። እሱም ምንድነው አራት አበዳሪው ደውሎልኝ ነበር፣ እናም ከአቅማችን በላይ የሆነ ገንዘብ ጠይቆኛል፣ ስለዚህ አሁን ገንዘቡን ለማግኘት የሆነ መንገድ መፈለግ አለብኝ ስትልም ለዳኒ እየነገረችው ትገኛለች። ዳኒም እሺ ቤዛ አሁን እያንዳንዱ አንቺ የምትይኝን ሙሉ በሙሉ አደርጋለሁ እና ምን እናድርግ ሲልም ጠይቋታል። ቤዛም እንደለመደችው ከሌሊ አጠገብ መሆን አለብኝ፣ እናም ሌሊን ይቅርታ ጠይቂያት፣ የድሮ ጓደኝነታችን እንዲቀጥል እፈልጋለሁ፣ ለዛም ይህንን ገንዘብ ለማግኘት ትጠቅመኛለች ስትል ነበር እቅዶችን ያወጣችው። ቤዛና ዳኒ ተያይዘው ሌሊን ይቅርታ ለመጠየቅ እየሄዱ በነበረበት ሰዓት እታለምን ወደ ሌሊ ጋር አደይን ለማየት ስትሄድ አገኟት። እናም ማሚዬ እዚህ ምን ታደርጊያለሽ ስትል ቤዛ ጥያቄዎቿን ቀጠለች። እታለምን ቤዛ እዚህ አደይን ፈልጌ ነው የመጣሁት፣ አንቺ ደግሞ እዚህ ምን ትሰሪያለሽ ስትልም ጥያቄዋን ቀጠለች። ታዲያ ቤዛም እማዬ እንኳን አገኘሁሽ፣ እንኳንም ጠየቅሽኝ፣ ሌሊን ይቅርታ ልጠይቃት ነው የመጣሁት፣ ለዛም ደግሞ አንቺ ታስፈልግኛለሽ፣ አሁኑኑ ከሌሊ ጋር ታስታርቅኛለሽ ስትልም ሀሳቧን ነገረቻት። እታለምም ታዲያ ቤዛ ይቅርታ መጠየቅሽ ጥሩ ነው፣ ይቅርታ መጠየቅን የመሰለ ነገር የለም፣ ነገር ግን እኔ አንቺን በፍጹም አላምንሽም፣ አሁን ፍቅር ሰጥታኝ ነው ያልሽውን ቀለበት አምጪ ስትልም ጠይቃት ትገኛለች። ቤዛም አይማዬ ቀለበቱ እኔ ጋር አይደለም እና ደግሞ ልጅሽ እኮ ካንቺ ሰርቃ ነው የሰጠችኝ፣ መቼም ይቅርታ ልታረግላት እንዳይሆን ስትልም ነገረቻት። እታለምን ቤዛ እባክሽ አሁኑኑ ቀለበቱን መልሺ በማለት የቤዛን እጅ ዞር አድርጋ ስታየው ቀለበቱን አድርጋው ነበረ። ታዲያ እታለም በዚህን ሰዓት እጅግ በጣም ተናደደች። እናም ቤዛ አሁኑኑ ቀለበቴን መልሽ ስትልም ከእጇ ላይ መንጭቃ ወሰደችባት። ቤዛም እጅግ በጣም ተናደደች። እናም ለእታለም አንዳችም ነገር የምታስረዳት ነገር የለም። እናም እታለም የሚገባቸውን ለቤዛና ለዳኒ አንዳንድ ቆንጆ ጥፊ ሰጥታቸው ከአጠገባቸው ዞር አለች። ዳይመንድ እና ኪንጎ ፖሊስ ጣቢያ ሄደው እውነትን እንናገራለን ብለው አስበው ነበረ። ነገር ግን ኪንጎ እኔ እስር ቤት እፈራለሁ እና መታሰር ፈራሁኝ እያለ ለዳይመንድ እያስረዳው በነበረበት ሰዓት ነበረ ኢንስፔክተሩ አሁን ደግሞ ምን እያቀዳችሁና ምን እያሰባችሁ ነው በማለት ከኋላቸው ሲከታተላቸው የነበረው። እናም ባላሰቡት መንገድ ኢንስፔክተሩ ከአጠገባቸው ከች በማለት ምን እያደረጋችሁ ነው ሲል የሁለቱንም ቆሌ ገፎላቸው ይገኛል። ዳይመንድ እጅግ በጣም ደነገጠ። ኪንጎን ሲያደፋፍረው ቆይቶ ነገር ግን ኢንስፔክተሩን በድንገት ሲያየው እሱ በጣም ደነገጠ። እናም እዚህ ምን ትሰራላችሁ ሲላቸውም የሚመልሱት አንዳችን መልስ አልነበራቸውም። እና አንዳቸው ሰው ልንጠይቅ አንዳቸው ደግሞ የሚሉት መላው ጠፍቶባቸው ሲንተባተቡ አሁን ላይ ኢንስፔክተሩ የምርም ከቤቲ አለቃ ጋር እንደሚሰሩ ማለትም እነሱም እጃቸው እንዳለበት እየጠረጠረ ይገኛል። ታዲያ በስከ መጨረሻ ኢንስፔክተሩ እናንተም የምታውቁት ጉዳይ አለ ብሎ እስር ቤት እነሱንም እየከታቸው ይሆን ወይስ ደግሞ ምንም የምናውቀው ነገር የለም ብለው ሲነግሩት አምኗቸው ወደ ቤታቸው ይልካቸው ይሆን?
እንግዲህ እሱን በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።